ሀኒቾና ዶክተሩ ተጣሉ። ዶክተሩ ሀናን አስፈራራት። ሀና ዶክተሩ እንደሚፈልጋት አባቷ ስለነገራት ቀጥታ ወደ ዶክተሩ ጋር ሄደች። ዶክተሩ ጋር ሄዳ ለምን ነበር የፈለከኝ? አባዬ እንደፈለከኝ ነገረኝ ብላ ስትለው ዶክተሩም አዎ ሀና ፈልጌሽ ነበረ፣ ስለ አባትሽ ጉዳይ አንዳንድ ነገር እንድናወራ ፈልጌ ነው ብሎ ይላታል። ሀኒቾም እሺ ምንድን ነው የምናወራው ብላ ስትለው የአባትሽ የመጨረሻ ሕክምና ልናደርግላችሁ ስለሆነ ነው ብሎ ይላታል። ይህንን ሲላት ሀኒቾም እሺ ይህማ በጣም ደስ የሚል ነገር ነው፣ ግን አንዳንድ ነገሮች እኔም ማወቅ የምፈልጋቸው ነገር አለ ትለዋለች። ከዛ ዶክተሩ ሀኒቾ ባለፈው ዶክተሩ ደረሰኝ ላይ የተጻፈውንና ያየችው ነገር አባቷ ያልወሰዳቸው መድኃኒቶች እንዲሁም ደግሞ መድኃኒት መደብር ላይ ትንሽ ብር እንደሆኑ እዛ ያየችው ደረሰኝ ላይ ግን ዶክተሩ ያለው የጻፈው ብዙ ብር እንደነበረ አይታለች። እና ስለተደረገው ነገር በሙሉ መረጃ እፈልጋለሁ ብላ ትለዋለች። ዶክተሩም ምን አይነት መረጃ ነው የምትፈልገው ብሎ ሲላት ለአባቴ እያንዳንዱን ወጪ በምንና ለምን እንደወጣ ማወቅ እፈልጋለሁ እያለ ትለዋለች። ዶክተሩም አይ ሀና አሁን የአባትሽ ሕክምና ነው የሚቀድመው ወይስ የዛ የደረሰኙ ጉዳይ ነው ብሎ ይላታል። ምንም እኮ አይጠቅምሽም ምን ይሰራልሻል ብሎ ሲላት ሀኒቾ ቁጥት ትልና ማለት ምን ይሰራልሻል ማለት ደግሞ ምን ማለት ነው ብላ ስትጠይቀው ዶክተሩ ማጭበርበር ስለፈለገ እያጭበረበረ ስለሆነ ያለው ይህንን መረጃ ሀኒቾ እንዲታውቅ አልፈለገም። ይሄንንም ስለማይፈልግ አባቷን በጣም ስለምትወዳቸው የአባትሽ ሕክምና ነው መቅደም ያለበት እንጂ ያን ነገር ምንም አይሰራልሽም በሚል ነገር ይደመድምባታል። ሀኒቾ ግን እሱ እንደዛ ቢላት እሷ ማወቅ የምትፈልገው ነገር ስላለ አሁንም ቢሆን ከመጠየቅ ወደኋላ አላለችም። ከዛ ዶክተሩም ምንም ስለማይሰራልሽ አንድ ጊዜ ተነጋግረን የጨረስነው ነገር ስለሆነ ወደ ኋላ መመለስና መጨቃጨቅ አያስፈልግም ብሎ ይላታል። ሀኒቾ ግን የዋዛ አይደለችም እና ምንም የተነጋገርነውና የጨረስነው ነገር የለም ዶክተር እያለች ትለዋለች። ለአባቴ የሚደረገው ሕክምና አባቴ ስለሆነ ሁሉንም ነገር ጠንቅቄ ማወቅ አለብኝ አለችው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ኖላዊት ድራማ በሚለው ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ሀኒቾም ዶክተሩን ሁሉንም ነገር እንድታስረዳኝ እፈልጋለሁ ብላ ስትለው እሱ ደግሞ ሀና ያንቺ እንደዚህ መሆን አባትሽን እንደሚጎዳ ታውቂያለሽ ወይ ብሎ ጥያቄ ያቀርብላታል። ይህንን ስትሰማ ሀኒቾ ደግሞ የራሷን የሆነ መልስ የመለሰችለት በጣም ከባድ ነበረ። ለዶክተሩ ምን ስትል መለሰችለት? በፍጹም አባቴን ምንም የሚጎዳው ነገር የለም፣ እውነታውን ማወቅ እፈልጋለሁ ብላ ትጠይቀዋለች። በድጋሚ ዶክተሩን ለሀና ማስጠንቀቂያ ይሰጣታል። ዶክተሩ ያለፈ ነገር እያነሳሽ ያገኘሽውን እድል ባታበላሽው ባያመልጥሽ ይሻልሻል ብሎ ሲላት ሀኒቾ ምንም ስላልገባት ቆይ ዶክተር ምን እያልክ ነው ብላ ስትለው አየሽ ወይዘሮ ሜላት የሕክምናውን ውጤት ያየሽ ቀን ሁሉም ነገር ይበለሻሻል፣ ሁሉም ነገር ይቋረጣል። ለአባትሽ የሕክምና ወጪውን የምትከፍለው እሷ ነበረች፣ ይህንን ነገርም ልታቋርጥብሽ ትችላለች ብሎ ያስፈራራታል። ሀኒቾ ይህን በሚላት ሰዓት ግራ ተጋብታለች። ግን ቆይማ የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው ብላ ስትጠይቀው ዶክተሩ እኔ እንደዛ እያልኩኝ አይደለም ይላታል። ግን ደግሞ የሕክምናው ውጤት እንደዛ ከሆነ ህይወትሽ የበለጠ ምስቅልቅል ያለ ነው የሚሆነው ብሎ ይላታል። ሀኒቾ ይህንን በሚላት ሰዓት ዶክተር የተቀመጥክበትን ነገር ግን አውቀኸዋል ወይ ትለዋለች። ዶክተሩም የሀና ጥያቄ ስላስገረመው ኮስተር ይልና ይቅርታ ደሞሱ ምን ማለት ነው ብሎ ይጠይቃታል። ሰው አምኖ ህይወቱን በሚሰጥበት ቦታ ላይ ተቀምጠህ አንተ ግን እንዴት ነው ሰውን በቃላት አስፈራርተህ ልትመልስ የምትችለው ብላ ትለዋለች። ዶክተሩም የኔና ያንቺ መጨቃጨቅ ለአባትሽ ምንም ስለማይጠቅማቸው የመጨረሻ ምክር ልምከርሽና እንሰነባበት ይላታል። እንደምንም ብለሽ የአባትሽን ሕክምና ጨርሺ ብሎ ይላታል።
ካለበለዚያ ግን አባትሽ ምንም ብዙ የሚያክል እድሜ አይኖራቸውም ብሎ ሲላት ሀኒቾም ኮስተር ትልና አሁንም ይህንን ያክል እርግጠኛ ሆነህ ልትናገር እንዴት እንደምትችል ግን እኔም አይገባኝም ትለዋለች ለዶክተሩ። ዶክተሩም የሜላት ድርጅት ከኛ ጋር ለብዙ ጊዜ ነው ያገለገለው ብሎ ይነግራታል። ይህንን ደግሞ የተናገረው ለምንድን ነው? ሜላትን ጠንቅቄ አውቃታለሁ። በጣም ከባድ ሰው ናት። አይደለም እንደዚህ ከአንቺ ጋር ሰጣ ገባ የገባችበት ይቅርና ሰውን ዝም ብላ ስታየው ራሱ ደስ ካላላት ከባድ እርምጃ ነው የምትወስደው። በጣም ከባድ ናት። እኔ ጠንቅቄ አውቃታለሁ ሜላትን ብሎ ይላታል። ሀኒቾ ይህንን በሚላት ሰዓት ቆይመት እያስፈራራኸኝ ነው ወይ የሚል ጥያቄ ታቀርብለታለች። ዶክተሩም ለሀና እንደፈለግሽ ማሰብ ትችያለሽ፣ አሁን ግን ስለጨረስን መውጣት ትችያለሽ፣ ሂጅ በቃ መሄድ ትችያለሽ ብሎ ይላታል። ከዛ ሀኒቾም እኔ ግን አልጨረስኩም ብላ ትለዋለች። ዶክተር እኔ አይደለሁም የፈለግኩሽ፣ እኔ ግን መናገር ያለብኝን ነገር ተናግሬ ጨርሻለሁ ብሎ ሲላት ሀኒቾም እሺ ዶክተር ትልና ለምክርህ አመሰግናለሁ በሚል ምላሽ ትጨርስና ተነስታ ከወንበሩ ላይ ቀጥታ ከቢሮ ትወጣለች። እርግብ ሽንት ቤት ውስጥ ገብታ ፊቷን እየታጠበች ነበረ። ባዩሽ መታለች። እርግብ ግን አላወቀችም። ቀስ ብላ እርግብ ጋር ገባችባት። ልክ ስታያት እርግብ ደነገጠች። እንደ አክስቴ ለምን መጣሽ ትላታለኝ። ባዩሽም ይሄ ደግሞ ምን አይነት የጅል ጥያቄ ነው ብላ ስትላት እርግብ ስለፈራች አይ አንድ ላይ ያዩን እንደሆነ ምን ይላሉ ብዬ እኮ ነው ብላ ትጠይቃታለች። ባዩሽም ምን አባታቸው ያመጣሉ፣ ምናልባት ሀሴት ከአክስቷ ጋር እያወራች ነው ብለው ቢሉ ነው፣ ሌላ ምን የሚሉት ነገር አለ ደግሞ ብላ ትላታለች። እርግብ ግን በጣም ስለፈራች እንደ አክስቴ እየቀለድሽ ነው እንደ ያለሽው፣ ኧረ ተይ ይህ ነገር ችግር አደጋ ያመጣብናል ብላ ስትላት ባዩሽ ደግሞ ባክሽን እኔ ማንም ሰው ሳያየኝ ነው ወደዚህ የመጣሁትኝ በማለት ትነግራታለች። እርግብ ባዩሽን ቶሎ ቶሎ በጥያቄ ታፋጥጣታለች። እሺ ቆይ አሁን ለምንድን ነው የመጣሽው አክስቴ ብላ ስትላት ባዩሽም የመጣሁትማ ላናግርሽ ስለፈለግኩ ነው ልጠይቅሽ ነው ስትላት እርግብ እሺ ምንድን ነው የምትጠይቂ ደግሞ ትላታለች። እርግብም ለምንድን ነው እዚህ መተሽ የምታናግርኝ? ውጭ ላይ አታናግርኝ ነበር ወይ አታናግርኝም ነበር ወይ ብላ ስትላት ባዩሽ ነገሮቹ እንዴት እየሄዱልሽ ነው ብላ ጠይቃታለች። ከዛም እርግብም ይሄ ቤተሰብ በጣም ከባድ ቤተሰብ ነው እያለ ትላታለች። ባዩሽ ምን ማለት ነው ደግሞ ይሄ ስትላት አንዱ ይሄዳል አንዱ ይመጣል፣ አንዱ ሄደ ስል አንዱ ይመጣል፣ በጣም ከባድ ቤተሰብ ነው ብላ ስትላት ባዩሽም ባክሽን ምን ታካብጃለሽ ደግሞ አንቺ ትላታለች። መስፍንና የሜላት እናት ብቻ አይደሉ እንደ የመጡት ሌላ ሰው ማን መጣና ነው ደግሞ እንደዛ የምትይው ብላ ስትላት እርግብም እነሱ ቢሆንም እኮ ቀላል አይደሉም እያለ ትላታለች። እርግብ በተለይ አሮጊቷ በጣም እግዜር የተጣላት ናት ብላ ስትላት ባዩሽ ግራ ተጋብታለች። ደግሞ እሷ ምን አደረገችሽ ምን አደረገኝ ብላ ትጠይቃታለች። ከዛም ቀንድ ልታስፈቅለኝ ነው የደረሰችው፣ በወጣች በገባች ቁጥር ሀና ሀና ነው የምትለው፣ በሀና ጉዳይ ከሜላት ጋር ራሱ ተጣልተዋል ብላ ታወራታለች ለባዩሽ። አስቴርና ሜሉ በሀና ጉዳይ ተጣልተዋል። አስቴር ግራ ገብቷት ነው እንጂ አንቺ ቤት የምትቀጠር ልጅ አይደለችም ብላ ስላለቻት ነው። አስቴርን ብትሆን ሀኒቾን ትወዳታለች። ውጤቱ መጨረሻው ምን ይሆን የሚለውን በቀጣይ ክፍል ይዤላችሁ እመጣለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አይከፈልበትም። ለነበረን ቆይታ አመሰግናለሁ። ባይ